ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን። ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። በዛሬው ዘገባችን ሪፖርተር ጋዜጣ ስለ ሱዳን ጦርነት ያነሳውን እናወሳለን። አብራችሁን ቆዩ። በለንደን ኪንግስ ኮሌጅ የደህንነት ጥናት መምህር አንድሬስ ክሬግ የመካከለኛው ምስራቅና የአፍሪካ ቀንድ ቀጠናን ጂኦፖለቲካ በተመለከተ በሰፊው የሚደመጡ ጥልቅ ትንተናዎች በማቅረብ ከሚጠቀሱ ምሁራን አንዱ ናቸው። ስለ ተባበሩት አረብ ኤሚሬትስና ሳውዲ አረቢያ የጂኦፖለቲካ ፍጥጫ፣ ስለ የመን ጦርነት፣ ስለ ሶማሊላንድ የአገርነት እውቅና ጥያቄና ውዝግቡ እንዲሁም ስለ ሱዳን ጦርነት በቅርብ ወራት ለሚድል ኢስት አይ የዜና አውታር የሰጧቸው ቃለ መጠይቆች ደግሞ ኢትዮጵያ የምትገኝበት የምስራቅ አፍሪካ ቀጠና በምን አይነት የጂኦፖለቲካ አውድ እንደተከበበ ጥልቅና ኮርኳሪ መረጃዎችን ያቀርባሉ። በጦርነቱ የሱዳን ጦርን እየተፋለመ ስላለው ስለ ሱዳን ፈጥኖ ደራሽ ኃይል መጥፎ ለማውራት አትቸገርም። ቡድኑ በየደረሰበትና በያዛቸው ቦታዎች ሁሉ የሚፈጽማቸው ጥቃቶች በዓለም አቀፍ ደረጃ የሚያስወነጅሉት ናቸው። ይሁን እንጂ ስለ ሱዳን ጦርም ሆነ ከጀርባው ስላሉት ኃይሎች ሳይሆን ስለ ሱዳን ፈጥኖ ደራሽ ኃይል ተደጋግሞና ተጋኖ የሚነገረው ሳውዲ አረቢያ ከፈጥኖ ደራሽ ኃይሉ ጀርባ አለች በምትባለዋ በአረብ ኤሚሬትስ ላይ በከፈተችው የፕሮፓጋንዳ ዘመቻ የተነሳ ነው በማለት ነው በአንድ ቃለ ምልልሳቸው ላይ የተናገሩት። ሶስተኛ ዓመቱን ያስቆጠረው የሱዳን ጦርነት አሰቃቂ የሰብአዊ ውድመትና ቀውሶችን ያስተናገደ የዓለም አሳሳቢ ችግር ተብሎ በመጠቀስ ላይ ነው። ፖርት ሱዳን ከተማ ተሰዶ የቆየው የሱዳን መንግስት ወይም የሱዳን ጦር ወደ ካርቱም መመለሱ ከሰሞኑ ተነግሯል። ጦሩ በብዙ አካባቢዎች ድል እየቀናውና ወደ ደቡባዊ የአገሪቱ ክፍል እየገሰገሰ መሆኑ ሲነገር ነበር። ይሁን እንጂ አሁንም ቢሆን ጠንካራ ይዞታዎችን መቋጠሩ የሚነገረው የሱዳን ፈጥኖ ደራሽ ኃይል በበርካታ አካባቢዎች እየተፋለመ መሆኑ ይነገራል። በቅርብ ሰሞን በዋናነት በሁለቱ ኮርዶፋን ግዛቶችና ከኢትዮጵያ ድንበር ጋር በምትዋሰነው ብሉ ናይል ግዛት ከባድ ውጊያ መካሄዱ እንደቀጠለ መሆኑ ተሰምቷል። በካርቱም፣ በስናር፣ በአልጀዚራ፣ በገዳሪፍ፣ በዳርፉርና በሌሎችም አካባቢዎች በተለያዩ ጊዜያት የተጠናከረ ውጊያ ሲደረግ ቆይቶ አሁን ዋናው ግጭት ወደ ደቡባዊ የአገሪቱ ክፍል መሆኑ ታውቋል። የሱዳን ጦርነትን በተመለከተ ከሰሞኑ አወዛጋቢ ሪፖርት ይዞ የወጣው ሮይተርስ የዜና ምንጭ ኢትዮጵያ የፈጥኖ ደራሽ ኃይሉን እንደምትደግፍ አረጋግጫለሁ የሚል ውንጀላ ይዞ ቀርቧል። በቤኒሻንጉል ጉሙዝ ክልል ጭምር የጦር ካምፕ ከፍታ ለፈጥኖ ደራሽ ኃይሉ ተዋጊዎች ታሰለጥናለች ሲልም ዘገባው ይከሳል። ከኢትዮጵያ ጀርባ ደግሞ የተባበሩት አረብ ኤሚሬትስ መኖሯንም ይጠቁማል። የሮይተርሱ ዘገባን በተመለከተ የኢትዮጵያ መንግስት የሰጠው ማብራሪያም ሆነ ምላሽ እስካሁን የለም። የተባበሩት አረብ ኤሚሬትስ ግን ጉዳዩን አጠንክራ ተቃውመዋለች። ዘናሽናል ጋዜጣ የካቲት 5 ቀን 2018 ዓ.ም አንድ በስም ያልጠቀሳቸውን የአረብ ኤሚሬትስ ከፍተኛ ባለስልጣን ጠቅሶ በሰራው ዘገባ አገሪቱ የሮይተርስን ዘገባ እንደማትቀበል ገልጿል። ለፈጥኖ ደራሽ ኃይሉ መሳሪያ፣ ገንዘብ፣ ስልጠናም ሆነ ቁሳቁስ ሰጥተን አናውቅም። ሰብአዊ ረድኤት በሚቀርብበት ሁኔታና በተኩስ አቁም መከበር ላይ ነው የምናተኩረው። በቀጥታም ሆነ በተዘዋዋሪ የፈጥኖ ደራሽ ኃይሉን በመሳሪያ በቁሳቁስም ሆነ በሎጂስቲክስ አንደግፍም። ገንዘብ፣ ትራንስፖርት፣ የጦር ካምፕ በመገንባት ተሽከርካሪ በመስጠት ድሮን በማቅረብ ደግፈዋል የሚባሉን ውንጀላ አንቀበለውም የሚል ምላሽ ባለስልጣኑ መስጠታቸውን የዜና ምንጩ አስነብቧል። በቅርቡ በተመድ መድረክ በቀረበ ሪፖርት ላይ ስለ ሱዳን ጦርነት ምክረ ሀሳባቸውን ያቀረቡት ካሜሮን ሃድሰን የተባሉ በአፍሪካ ደህንነት፣ አስተዳደርና ጂኦፖለቲካ ጉዳዮች ላይ የሚሰሩ ገለልተኛ የጥናት ባለሙያ ጦርነቱ ምን አይነት ገጽታ እንዳለው በሰፊው አብራርተዋል። ዓለም አቀፉ ማህበረሰብ የሱዳንን ጦርነት በሚመለከት በሩቁ ተመልክቶ ብቻ ይህ ይሁን ያ አይሁን ከማለት ሊቆጠብ ይገባል። አንዱን አዳንቆ ሌላውን ኃጢአተኛ አድርጎ ማቅረብና እርምጃ መውሰድም የለበትም። በአንድ ወቅት 1 ሚሊዮን ህዝብ የሚኖርባት ኤልፋሽር ከተማ ዛሬ ከ70 እስከ 100 ሺህ ሰው ብቻ የቀረባት ኦና ሆናለች። በሱዳን በየቦታው የሚካሄዱ ውጊያዎች ምን ያህል አሰቃቂ እንደሆኑ ከኤልፋሽር መማር እንችላለን። የሱዳን ጦርነት በተለመዱ መደበኛ የጦር መሳሪያዎች ሳይሆን በረቀቁ የውጊያ ቴክኖሎጂዎች ነው የሚካሄደው። የአዲሱ ትውልድ ዘመናዊ መሳሪያዎች ጥቅም ላይ እየዋሉ ሲሆን እነዚህን ቁሳቁሶች በማቅረብ ደግሞ በርካታ አገሮች ተባባሪ ናቸው። የተባበሩት አረብ ኤሚሬትስ በቻድ፣ በሊቢያ፣ በማዕከላዊ አፍሪካ ሪፐብሊክ፣ በደቡብ ሱዳንና በፑንትላንድ ከፊል ራስ ገዝ አስተዳደር በኩል የረቀቁ መሳሪያዎችን ለፈጥኖ ደራሽ ኃይሉ የምታቀርብበት ጠንካራ የአቅርቦት መስመር ዘርግታለች። ሆኖም በሱዳን ላይ አጠቃላይ የጦር መሳሪያ ማዕቀብ በመጣል ብቻ የሱዳን ጦርነትን ለማስቆም አስቸጋሪ ነው። የሱዳን ጦርነት ተራ የእርስ በርስ ጦርነት ሳይሆን እጅግ የተወሳሰበና የተጠላለፈ ዓለም አቀፍ ጦርነት ነው። የሁለቱ ጄኔራሎች የግል የበላይነት የመጨበጥ እንዲሁም በብቸኝነት ስልጣን የመቋጠር ፍላጎት
የፈጠረው ግጭት ይሁን እንጂ ብዙ ሀገሮችን ያቆላለፈና አህጉር የተሻገረ ጦርነት ነው። በሱዳን ጦርነት አሁን እያየን ያለነው የግጭት ድርና ቅልፍልፎች ምናልባትም በቀጣይ በቻድ፣ በደቡብ ሱዳን ወይም በኢትዮጵያ ሌላ ጦርነት እንዲቀሰቀስ ምክንያት አይሆንም ካልን በጣም ተሳስተናል በማለት ነው ባለሙያው የተነተኑት። እንደ ባለሙያው ሪፖርት በሱዳን ጦርነት እጁን የነከረውና የተዘፈቀው አካል ወይም አገር ብዙ ነው። የሱዳን ጦርነትን የሚያባብሰውና እንዳይቆም ያደረገው የአረብ ኤሚሬትስ ጣልቃ መግባት ብቻ አይደለም። ስለ ሱዳን ጦርነት ሲታሰብ ብዙ አገሮች በተቃራኒ ቆመው እጃቸውን የከተቱበት ቀውስ ጉዳይ እንደሆነ ካላስተዋልን ግጭቱን ለማስቆም የምንወስደው እርምጃም ውጤታማ አይሆንም የሚል መከራከሪያ ነው ባለሙያው ያቀረቡት። ይሁን እንጂ የሮይተርስ ዘገባ የሱዳንን ጦርነት የአረብ ኤሚሬትስና የኢትዮጵያ ጥፋት አድርጎ ሲያቀርብ ነው የታየው። የዲፕሎማሲ የደህንነትና የመንግስት ባለስልጣናት ምንጮችን ዋቢ አድርጎና የሳተላይት ምስሎችን ተጠቅሞ ያሰራጨው ይህ ዘገባ አረብ ኤሚሬትስ የምትደግፈው የጦር ካምፕ በኢትዮጵያ ቤኒሻንጉል ጉሙዝ እየተገነባ ነው ብሎም ይወነጅላል። ሮይተርስ በዘገባው የሱዳን ጦርን ከጀርባ ሆነው ስለሚያስታጥቁ አገሮች የጠቀሰው መረጃ የለም። የሱዳን ጦርን ስለሚደግፉት ስለ ሳውዲ፣ ግብፅ፣ ኤርትራ፣ ቱርኪ፣ ሶማሊያና ሌሎችም ኃይሎች የተብራራ መረጃ አይሰጥም። በዚህ ምክንያት በርካቶች የዘገባውን ተአማኒነት ጥያቄ ውስጥ ከተዋል። ከሰሞኑ ልክ እንደ ሮይተርስ የምርመራ ዘገባ ይዞ የቀረበው አፍሪካን ኢንተሊጀንስ ሱዳንና ሶማሊያ ወታደራዊ ትብብር መጀመራቸውን ይገልጻል። በቅርብ ወራት የሱዳን ወታደራዊ ባለሙያዎች በሶማሊያ ጋልሙዱ ግዛት ገብተው ለሶማሊያ ምልምል ወታደሮች ወታደራዊ ስልጠና መስጠታቸውን ዘገባው ይጠቁማል። በሌላ በኩል ቱርኪዬ የሱዳን ጦር ኃይልን እንደምትደግፍ በርካታ መረጃዎች ይጠቁማሉ። ግብፅ፣ ኤርትራና ሳውዲ አረቢያን የመሳሰሉ አገሮችም የሱዳንን ጦር መደገፋቸው የሚታወቅ ቢሆንም ነገር ግን በሱዳን ጦርነት የአረብ ኤሚሬትስ ጣልቃ ገብነት ነው ጎልቶ የሚነገረው። የሱዳን ጦርነት ሌላው ቀርቶ ሩሲያን የመሳሰሉ አገሮችንም ከሩቅ መጥራቱ ይነገራል። የሩሲያዊ የጦር ተቋም ዋግነር ግሩፕ ከፕሬዝዳንት ኦማር አልበሽር ዘመን ጀምሮ በሱዳን መሰማራቱ ሲነገር ቆይቷል። ሩሲያ በሱዳን የቀይ ባህር ጠረፍ ወታደራዊ ጦር ሰፈር ለመገንባት በይፋ ተስማማች የሚል ዘገባ ሲነገር መቆየቱም ይታወሳል። ኢራንና ኳታርን የመሳሰሉ አገሮችም ተመሳሳይ እንቅስቃሴ እያደረጉ ነው የሚል ዘገባ ሲሰማ ቢቆይም በመጨረሻ ግን በሱዳኗ ሶሃኪን ደሴት ቱርኪ የጦር ሰፈር ተከለች ተብሎ መነገሩ ይታወሳል። ሩሲያ ከጦር ትብብር በተጨማሪ በሱዳን የወርቅ ማዕድን ማምረትና ንግድ ዘርፍ ላይ እስካሁንም ድረስ በተለያዩ መንገዶች በሰፊው መሰማራቷ ይታወቃል። አንዳንዶች ኢትዮጵያ አፍንጫዋ ስር በጎረቤት ሱዳን ከሩቅም ከቅርብም የመጡ የውጭ ኃይሎች የራሳቸውን ፍላጎት ለማስፈጸም ሲራወጡ እጇን አጣጥፋ ልትቀመጥ እንደማይገባ ይሞግታሉ። በምስራቅ በኩል ዋነኛ የኢትዮጵያ የውጭና ገቢ ንግድ የሆነችው ጅቡቲ ከ10 ያላነሱ የውጭ አገሮችን በወደቦቿ አስጠግታለች። ኤርትራ የባህር በር ጥያቄ ያቀረበች በሚል በኢትዮጵያ ላይ የጠላትነት ፖሊሲ ማራመድ የከፋችበት ሲሆን ግብፅና ሶማሊያን አሰባስባ ጸረ ኢትዮጵያ ግንባር ስትፈጥር ታይታለች። የግብፅን የሱዳን ጦርነት ተሳትፎ ያጋለጡ አንዳንድ የደህንነት ሪፖርቶች ግብፅ የሱዳን ጦርነትን የደህንነትና የውሃ ፖለቲካ ህልውናዋ አድርገዋለች ይላሉ። ግብፅ ሱዳንን በአባይ ውሃ ላላት ፖሊሲና ፍላጎት ማስፈጸሚያ አድርጋ ታያታለችም ይላሉ። ግብፅ ለሱዳን ጦር ዲፕሎማሲያዊና የሎጂስቲክስ ድጋፍ የምትሰጥ ሲሆን በፈጥኖ ደራሽ ኃይሉ ይዞታዎች ላይ ያነጣጠረ የአየርና የድሮን ጥቃቶችንም እንደፈጸመች ሪፖርቶቹ ያስረዳሉ። በሱዳን ጦርነት የኢትዮጵያ ታሪካዊ ጠላት ግብፅ ቀጥተኛ ተሳትፎ እያደረገች መሆኑ ከመነገሩ በተጨማሪ ኤርትራም እጇን መንከሯ ጠንካራ መረጃ ይቀርብበታል። ከግብፅ ጋር ጸረ ኢትዮጵያ የፈጠረችው ኤርትራ ከህወሓት ጋር ደግሞ ጽምዶ የሚል ትብብር ማጠናከሯ ይነገራል። የህወሓት ክንፍ ነው የሚባለው አርሚ 70 የሚባለው ጦር በሱዳን ውስጥ ከሱዳን ጦር ጎን ተሰልፎ እንደሚዋጋም ይነገራል። በዚህ የተነሳ ኢትዮጵያ በሱዳን ጥቅሟንና ደህንነቷን ያስከብርልኛል የሚለውን አሰላለፍ ብትከተል ለምን ይፈረድባታል ሲሉ የሚጠይቁ አሉ። ይህን መሰል ውስብስብ የፈጠረውን የሱዳን ጦርነት ኢትዮጵያ አይድረሱብኝ ብላ እጇን አጣምራ መቀመጥ አለባት የሚል ጥያቄ በስፋት ሲያነሱም ይደመጣል።